ምን አደረኩ? በዚህ ዱላ አናትሽን ሰሜንና ደቡብ ከፍዬ ሳልገላግልሽ ውጪ። እንዴ አሹ አንተ ደግሞ ምን ተነካ? ሴቶቹስ እሺ ይቅሩ ነው ወይስ አንተን በዲፍ ትቀናለህ? ቆይ ግን እኔ የምለው ቲና በብብትሽ ማሰብ ጀመርሽ እንዴ? እኔ ምን ሆኜ ነው መቀናው? ይኸውልሽ እትዬ ላይ እንደዛ አደረግሽ በኋላ ለእኔም አንቺን ማየት አስጠልቶኛል። አሁን እዚህ ቤት አትምጪ ተብለሻል አልተባልሽም? እና ማሚ እንደዛ ስላለችኝ አይደል ወደ ቤት ማልገባው? እሺ በእናትህ ወድ ጥራልኝ። ቆይ አንቺ ዱላ ቦርሳችሁ ማሚ ሰማርስ ምን ተነከራሹ? ምን አላልሽ? አሹ ጥሩ ሰዓት መጥቶት እዬ ምንድነው እሱ? ምንም አይደለም ማሚ። እንዴት ነሽ? ይመስገን። ለምን መጣሽ? አረ ምንም በዚህ ጋር ሳልፍ እኮ ሰላም ልበላችሁ ብዬ ነው። እሺ ሰላምታውን ጨርሽ ሂጂ በይ። ማሚ የሆነ ነገር በቃ ማሚ ቤት ከሌለ ችግር የለውም እደውልለታለሁ እኔ ማለት። አይትዬ ደግሞ እዚህ ድረስ በራን ቋቅታ የመጣችው ሁለት ሰላም ልትለን ነው? ይኸውልዎት ዴቭን ካልጠራልኝ ብላኝ ነው። ዴቭን ለምን ፈለግሽው? ሁለተኛ እዚህ ቤት ያለ ምክንያት እንዳትመጪ አልኩሽም? ለምንድነው እየመጣሽ የምታስቸግሪው? ማሚ የሆነ ነገር በቃ ማሚ ቤት ከሌለ ችግር የለውም እደውልለታለሁ እኔ። አደይ ችግር አለ እንዴ? ምን ነው አደይ? አባባ ተናገሩሽ እንዴ? አይ እሳቸው አይደሉ። ታዲያ ማን ነው? ዴቭም እኮ እዚህ መጥቶ ነበረ። ችግር አለ እንዴ አደይ? አዎ ለልዬ በጣም ፈርቻለሁ። ዴቭ ልቡ ሳይቀየር አይቀርም። ልቡ ሳይቀየር ማለት አልገባኝም። ቆይ እንዴት? ልክ እንደ ኢላ አልገባኝም። ልክ እንደሱ ዴቭም ስለኔ ለቤተሰቦቹ መናገር ከበደው። ምን? አዎ ለልዬ። አይ ዴቭ እንደዛ ያደርግም አይደል? አድርጎታል ለልዬ። ይሄን ሰሞን ስሜቱ ጥሩ አይደለም። በቃ አንቺ ተረጋጊ። እኔ እሱን አወራዋለሁ አይደል? ለምን እነሱ ማለት ትገቢያለሽ? እነሱ ራሳቸው አውርተው ችግራቸውን ይፍቱ እንጂ። ዴቭ እንዳለችው እንደዛ አይነት ሀሳብ የሚኖረው ከሆነ እኔ አስቆመዋለሁ። ጓደኛዬ እኔ የደረሰብኝ ነገር አንድም ነገር እንዲደርስባት አልፈልግም። እሺ ለሊ ራስሽን ጠብቂ። ወይ አብሬሽ ሂጂና። ወዴት ነው የምትሄዱት? ለሊ እናቴ ምርጥ ጓደኛ እየሆነች ነው። ሰላም ውድ ቻናል ቤተሰቦቼ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አደይ ድራማ ዛሬ ምን ተፈጠረ ነው የሚለውን ባብራና እናያለን ማለት ነው። አጎቴ እናቴ ብትኖር ኖሮ ታለበት ኖር እኮ እንደዛ አታገኘኝም ነበር። እኔ እኮ አጎቴ አንተ እንደምትፈልገው ሰው መሆን አይደለም፣ ግን እናቴ ብትኖር እኮ አጎቴ እንደዚህ ያለንም ነበር። ይሄን ይደርስ ነበር አይቻለች። አንቺ ለኔ ነገር አታውሪ እዚህ እያለ ሰጨውበት ነበር። አሹ እንግዲህ ቲና መጣችና ዴቭን ጥራለ እያለችው አንቺ እዚህ ግርሽ ሰዋብሬ እንዳልበትንልሽ ከዚህ ቤት እንድትወጪ ይፈልጋሉ እያላት ነበር። ነገር ግን እባክህ አሹ ዴቭን ቆይ አንተ ስለምንድነው የምትቀናው? ሴቶቹ እንኳን ቀንቶ ነው ይባላል፣ አንተ ደግሞ ምን ያስቀናል? አንቺ ቆይ ምንሽ ቲና በብብትሽ ማሰብ ጀመርሽ? በብብትሽ ማሰብ ጀመርሽ እንዴ? እኔ እንዴት ባንቺ ቀናለሁ እያለስ ያሽን ንግግር በጣም ነው ያሳቀኝ ማለት እያለት ነበር። እንግዲህ አደይና ሩታ እንግዲህ ከዴቭ እንድትርቅ ይፈልጋሉ። ዴቭ ባንቺ እየተጨነቀ ነው ለቤተሰቡ መናገር አቁቶታል። ስለዚህ እንድትርቅ ይፈልጋል አላለች። እሷ ምን ቤት ሆናል? ምን ቤት ነው? አደይ ዴቭ ቦታ ተግተሻል አደይ እንደዚህ የምትያት ሩታ አሁንስ አበዛሽ አንቺ ምን ችግር አበዛች ይመር እንዴ? እሷ ምን ቤት ነች? ዴቭ ራሱ አፌናም እንደ መናገር አልቻለም። እሷ ከዴቭ እንድትርቅ ይፈልጋል። ዴቭ መናገር አይችልም። አንቺ ተራ ሰራተኛ ነሽ። እንኳን አንቺ እኛ ራሱ አንመጥንም ለሱ ቤተሰቦች። አባቷ ምን ሆነ ሰው እንደሆነ አንቺ አታውቂም። እናንተ በቀሩልኝ አሹ ይጠራልኛል ብላ ጥላት ትሄዳለች ቲና ማለት ነው። እና አደይ እጅግ በጣም ተናደደች። ተናደት ላይ ሊሊና ባቡሬ አንድ ላይ እያወሩ ነበር። እናት ሙሉ በሙሉ እብድ አይደለችም፣ ጤነኛ ነች። ስለዚህ በቅርቡ ይተዋታል። ግን እኔ አሁንም በሆነ አግቼ ፍለፊት እጋፈጣለሁ እንጂ በጭራሽ አሻሽ ሊሊ እናቴ እንዳትጎዳሽ እባክሽ ጥንቃቄ አድርጊ እያላት ነበር። እናቴ ወንዶቹን ብቻ ነው የምጠራው እንጂ ሴቶቹን አትፈቅዳቸውም። አሁን እናት መስይ ቀርቤ ያለው ነገር ማጣራት ፈልጋለሁ እያለቻት ነበር ሊሊ።
ማሚ እንግዲህ መጣ ዲና ምን ትሰራለሽ እዚህ ምንድነው የልጅቷቱ ማሚ አይ በዚህ እኮ ሳልፍ እንደገጠም ሰላም ብያችሁ ልለፍ ብዬ ነው እያለችው ግን ዲፈልጋ እንደመጣች ዲፍልግ ፈለግሽ በቃ ስለማልሽ አይደለ ወደ ቤት ሂጂ እያለቻት ነበር። አደይ ደግሞ ሩታ እያሰቃየቻት ነበር። ከዲፍራቅ ዲፋ ይፈልግሽም እያለች ነበር። የአደይ እናት ግን እንግዲህ አባባና ዳይመንድ እነሱ ጋር ስለሆኑ በጭራሽ እንዳትሸነፉ ስትደጋገፉ ሁለት ሰው ስትሆኑ ተደጋገፋላችሁ። ስለዚህ ፍለቤት ተጋፈጡ እንጂ በጭራሽ እንዳትሸሹ። እናንተ ወጣት ናችሁ፣ ጓደኞችም አላችሁ። ስለዚህ በጭራሽ እንዳትሸሹ ምናምን ትላቸዋለች። ከዛ ዴቭ እንግዲህ ሰክሮ ስለነበረ አደይ ሆቴል አስገብታ ነበር ጥላው ሄደችው። እንግዲህ እናቱ ትደውልና መናገር ይችል ነበር። ነገር ግን እናቱ መናገር ፈራው። ምክንያቱም አደይ ቤት ሰራተኛ መሆኑን መናገርና ፍቅረኛ እንዳለች መናገር አልቻለም። ቲና ለፍቅር ደውላ ላገኝሽ እፈልጋለሁ አስቸኳይ ነው ብላ ስትጠራ ነበር። እንግዲህ የሮማ የባቡሬ እናት ወይም ደግሞ የበረከት እናት አደይን አገኘቻትና አደይ እነ ቅምጥል ቤት አባቷን ለመጠየቅ አደራ ብላ ስለነበረው ለመጠየቅ ስትሄድ አንቺ ምን ትሰራለሽ እዚህ ለምንድን ነው እዚህ መጣሽው ድጋሚ እዚህ እንዳለሽ ብላ አደይን ከቤት ከበሩ ላይ አባረረቻት ማለት ነው። እንግዲህ ሌላ ሰው ስራ ልትሄድ ነው ቢል በጣም አምሮብሻል እኮ ምንድነው ያለባበስ የልትሄጂ ነው ምናምን እያላት ነበር። ከእናት ጋር ፊት ለፊት እጋፈጣለሁ ያሳለፈችው ነገር ምን እንደሆነ ማወቅ ይኖርብኛል ትላለች። እንደዚህ ለብሰሽ እያላት ነበር። በእርግጥ እናት ተጠንቀቂ ግን እናቴ እንዳጎዳሽ ብትጠነቀቂ ይሻልሻል ይላታል። እንግዲህ አሹ ደግሞ እያሰበ ነበር። የቅምጥል አባት እንግዲህ ቅምጥል ፈልጎ ስላጡ ስልክ እየደወሉ ነበር። ነገር ግን ቅምጥል ስልኩን አታነሳም። ምክንያቱም ስልኳ እየሰራ አይደለም። ሮማን እንግዲህ እነሱ ቤት እነ ፍቅር ቤት ስራ ጀመረች። የትኛው በቃ ወደ ስራ ልመለስ እያለችው እንግዲህ ቅምጥል አባታ በደውልም ስልኳ አይሰራም። እኔ ራሱ ይሄንን ቤዳ ባገኝ የእውነት ተመደባለ ሩጥ ነው የምልበት እዚህ ቦታ አረንጓዴ ሲያምር የምር ጽጌረዳ አበባ ይሄንን ቦታ ባገኝ አቤት ከዛ መቼ ሜዳለኝ ያላሰው ስሮጥ ነው ማመሸው እዛ ውስጥ እዛ ሜዳለኝ እና ጭራሽ ውሃ ስራጣችሁ ነበር። ደስ ብሏት ነበር ቅምጥል የእውነት የማያውቁት ሀገር እኮ ስትገኝ ናፍቆቱ በጣም የማምር ወደሽ አይደለም እያለች ከዛ ኮኮ መጣችና ውሃ ልትቀዳ ስትመጣ ቆይ እናንተ ምን እየሰራችሁ ነው እዚህ እኮ የምትጠጣው ውሃ የወንዝ ውሃ ነው የምትጠጣው ወንዝ እኮ አይባልም ይሄ ምንድነው ባል ጠፋብኝ ስሙ ራሱ እና ደራሻ ነው ምንድነው ባል ከዛ እና ምን አድርጉ ነው የምትይ በቃ እኛ እና ዳይመንድ እነ ደመቃ ጋር የመጣው ወይ እነ ደመቃ ዘመድ ናችሁ እንዴ ብላ አቅፋ ሳብቻት እና ቀፍተል ቆይ ኪንጉልስ የሚባለውና አይ በጭራሽ እንዳታርጊ አላለችው። ከዛ የባቡሬነት ደነገጠች። ሊሊ ወደ ልትሽ ነው ምንድነው ያለባበስ ደግሞ ምንድነው ምሽች እያለቻት ከዛ ማዘራ እኛ ከወጣት ነን ስለዚህ እንደወጣት መሆን አለብን እያለቻት ነበር። ትሰሚኛለሽ እኔ ያሳለፍኩት ህይወት በጭራሽ እንድታሳልፍ አልፈልግም። ስለዚህ አሁን እቺና ልብስሽና የተቀባሽ ሽቶሽን ቀይሪ ብላ በጥፍ ያለቻት። ማዘራ ምን አጠፋው ለምን መታሽ እያለቻት ትሰሚኛለሽ እኔ ያሳለፍኩት ህይወት ከባድ ነው። የባቡሬ የበረከት አባት በጣም ወዶ ነበር እስቲ ምን እንደተፈጠረ ንገሪኝ እያለቻት ነበር። ምኑን ንገርሽ በቃ ተይኝ እስቲ አሁን እጅና ልብስሽን ቀይሪ እንደዚህ ሆነሽ ማንም እንዳይሽ እያለችው ከዛ እንግዲህ ሁለቱ ደግሞ ተንኮል ከቤዛ ጋር ነበር ፍቅር አሁን ከንቲና ጋር ገጠሙ። አዲና ዴቭን ሆቴላቸው ነበር እያለች ውሸታን ያየችው ዴቭን ነው እንጂ አደን እኮ አልነበረም። ምን እቺ ውሸታም ከዛ ዴቭ ከኋላ ቆሞ እየሰማቸው ነበር። ከዛ ይደነግጣሉ። ዴቭ ቲና አቤት ከአደይ ጋር ብቻለሁ ብላል ማሽት ንኳዴ እንሳን ነበረችው። አደይ እንግዲህ የቅምጥል አባት ጋር ሆና ስለ እያወራችሁ ነበር። ፍቅረኛ አለሽ ወይ
ጓደኛ እንደሽው ምን አይነት ሰው ነው እያለ ሳወራ ቅምጥል ብቸኛ ለፍቶ ያሳደጋት ልጁ እንደሆነ ጭምር እየነገረ ነበር። እንግዲህ ሮማን ስራ ጀምራለች ማለት ነው። ለአሹ ምግብ አመጣችለትና አቆረሰችው። ከዛ ቆይ መጣዋሹ ይሄንን ስጉራ ሰጠችው ስትል ከዛም ሩታ መጣችና ስራ የለሽም እንዴ ተቀምጠሽ ምንድነው የምትሰሪ እያለቻት ነበር። እንግዲህ ስለ እናት የምታውቀው አባት ለአባት የምታውቀው ነገር አባቴ እኮ ሞቷል እያላት ነበር። አይ የሞት አይመስልም እናት አባትን በጣም ተወደው ነበር እና የሁሉ ችግር አባትን ስለዚህ የት ነው ያለ ብላ ከዛ አደይ እንዳጋጣሚ ድንገት መጣች። ከዛ ዴቭ ልቡ ሸፍቷል እንደ ኤላ ሆኗል ስትል ምን ተመን እንዴት ስለዚህ ለቤተሰቦቹ መናገር አቃተው በኔ ያፍራል ማለት ነው እያለች በጣም አሰለች አደይ። እንግዲህ የአደይ አባት ደግሞ ዳይመንድና ኪንጎ እንደመጡ ከከተማ ሲመጡ እንደሰማ ታዲያ አደይ ከነሱ ጋር መጣች እንዴ? አይ አደይ እንኳን አላየኋትም ጋሼ አደይ አልመጣችም እያለ ሲነግሩ ነበር። በላሁን ሂድና ተከታተላቸው ምን እንደማረጉ ትስመኛለህ። እዚህ ቆማል እስካሁን ሂድና ምን እንደሚያረጉ ማወቅ ይኖርባል። ስለዚህ ሳይቀድሙን እኛ መቅደም አለብን ብላ ይወስናል ማለት ነው። እንግዲህ የፓርክ እናት ወይም ደግሞ የፍቅር እናት ማሚ ማለት ነው ዴቭን እናት ደውላ ነበር እና የማስጨንቀው ነገር አለ ሁሌም ምነግርሽ ነገር አለ እያለ ሳይነግረኝ ይቀራል ምን ተፈጥሮ ነው ብላ ጠይቃኛለች። ስለዚህ ምን አዲስ ነገር አለ የደበቃት መናገር ያልፈለግከው ብላ ጠየቀች። አይ ምንም አይደለም ማሚ ምንም አይደለም ስለው እንዴት ምንም አይደለም እስንገረኝ። አይ አደይ ማግኘት አለብኝ አደይ አግኝቼ ማውራት አለብኝ ብሎ ጥሏት ሄዳል ማለት ነው። ዴቭ አሁን መጣው ወዴት ነው የምትሄደው? አይ ማሚ አታለም ይቅርታ አደይ አግኝቼ ማውራት አለብኝ አሁን እመለሳለሁ ብሎ ጥሏት ወጣ ማለት ነው።